ቅዱስ አሐዱ አምላክ። የተከበሩ አባታችን መጋቤ ስብሐት ቀሲስ ስብሐት ገብሮ የደብራችን ዋና አስተዳዳሪ፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የቅዱስ እግዚአብሔር ቤተሰቦች እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ስም በእውነት የተመሰገነ ይሁን። አሜን። አሁን ሰዓቱ የወንጌል ነው። የዕለቱን ወንጌል የሚያስተምሩን አባታችን መጋቤ ስብሐት ናቸው። ቀጥታ ወደ እሳቸው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ የእግዚአብሔር ልጆች እጅግ በወደደን አለኝታ ወገን ዘመድ በሆነን በአምላካችን በእግዚአብሔር ስም ሰላም እላችኋለሁ። እንዴት አላችሁ? እንዴት አላችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላካችን ቅዱስ እግዚአብሔር ተነግሮ ተሰፍሮ ተለክቶ ተቆጥሮ ስለማያልቀው እጅግ ስለበዛ የቸርነት ስራ ሁሉ ቅዱስ ስሙ የተመሰገነ ይሁን። ኖላዊ ዘይሬኢ ኖላዊሆሙ ለእስራኤል አጽም ኖላዊሆሙ ለእስራኤል አጽም መዝሙር 79 ቁጥር 1። እስቲ በሉት ግዕዙ እንደተለመደው አሰራራችን ኖላዊሆሙ ኖላዊሆሙ። እንዴት ያለ ደገኛ ጩኸት መሰላችሁ! ለእስራኤል አጽም እስራኤልን የምትጠብቃቸው የእስራኤል ጠባቂ ሆይ ስማ ማለት ነው። እግዚአብሔር ይስማል። እግዚአብሔር ማማ ኢትዮጵያን ይስማት። እግዚአብሔር አሜሪካን ይስማት። እግዚአብሔር ዓለምን ሁሉ ይስማ። አዎ እያንዳንዱ ሀገር ከሀገራችን ከኢትዮጵያ ጀምሮ ሁሉ የራሱ ሰቆቃ፣ የራሱ ችግር፣ የራሱ ብሶት አለበት። ዓለም ዛሬ ጤናማ አይደለችም። ዓለም ታማለች። ዓለም ተቸግራለች። ዓለም ተጨንቃለች፣ ተጠባለች። ያደጉት የበለጠጉት ወይም የበለጸጉት ሀገራት ከምንኖርበት ከአሜሪካ ጀምሮ ሌሎች ያደጉት ከአቅማቸው በሆነ በላይ ከአቅማችን በላይ ነው ብለው እጅ እስኪሰጡ ድረስ እግዚአብሔር ምድሪቱን ያናውጣታል። ሲፈልገው በቃጥሎ፣ ሲፈልገው በመንቀጥቀጥ፣ ሲፈልገው በበሽታ፣ ሲፈልገው በፈለገው ስልጣን የሱ ነውና። እንደ ኢትዮጵያ ያሉት ደግሞ ምስኪኖቹ ሀገራት፣ ትንንሾቹ ሀገራት ደግሞ ያው ሰላም አጥተው በዚያም በዚህም ደም እየፈሰሰ አኬልዳማ ሆነዋል። ይሄ ሁሉ የሚሆነው አንደኛ የመጀመሪያው የትንቢቱ ፍጻሜ ስለሆነ ነው። ሁለተኛው ከሱ ጋር ተያይዞ ደግሞ እኛ በዚህ ዘመን ፍጻሜ ያለን ሰዎች ኃጢአታችን ስለበዛ ነው። ቸሩ መድኃኔዓለም ይቅር ይበለን። ለዚህ ነው እንግዲህ ነቢየ እግዚአብሔር ቅዱስ ዳዊት እንደው ያለፈውም ታየው የእስራኤል ሰቆቃ፣ የእስራኤል ግፍ፣ የእስራኤል ጭቆና፣ የእስራኤል መበዝበዝ፣ የእስራኤል መረገጥ ደግሞ መጻኢውን ይሄን ያለንበትን ዘመን እስራኤል ዘነፍስ ይሆን የኛን መረገጥ መጨቆን ኃጢአት ረግጣን ዲያብሎስ ረግጦን ክርስቶስ በመስቀል ነፃ ካወጣን በኋላ እንደገና ራሳችን ሐዋርያው እንደተናገረ እንደገና መልሳችሁ በባርነት ቀንበር አትያዙ እንዳለ በራሳችን ፈቃድ አንድም ከአቅማችን በላይ በሆነ መንገድ አንድም በማናውቀው መንገድ የኃጢአት ባሪያ የዲያብሎስ ባሪያ ሆነን ቅዱስ ዳዊት አየ። ወደፊት አርቆ ተመለከተ። ኖላዊሆሙ ለእስራኤል አጽም አለ። ስማ አንተ ካላየ ስማ ሲል እዘንልን ማለት ነው። እግዚአብሔር የማይሰማ ሆኖ አይደለም። እግዚአብሔር የሚቀሰቀስ አምላክ ሆኖ አይደለም። በመጽሐፈ ኪዳናችን ምን ይላል? ትጉህ ዘይነቁም ፈጣሪ ዘይደቅስ ይላል። የማያንቀላፋ የማይተኛ ነው። ትጉህ ነው እግዚአብሔር። ግን
ስማ አጽም ስማ ሲል ምንድነው? ጸሎታችንን ስማ። ይህን ተመልክተን ካንተ በቀር አምባ መጠጊያ፣ ካንተ በቀር መሸሻ፣ ካንተ በቀር ወገን ዘመድ የለንም ሲል ነው ዳዊት። የዛሬው ሰንበት እንግዲህ ስብከት የዛሬ 15 ቀን የዛሬ ሳምንት ብርሃን ነበር። ዛሬ ደግሞ ኖላዊ ነው የሰንበቱ የእሑዱ ስያሜ ኖላዊ ነው። ኖላዊ የተባለው አማናዊው ኖላዊ አባግ በዚህ በዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ አነ ውእቱ ኖላዊ ኄር ዘበአማን ዘይሜቱ ነፍሶ ቤዛ አባግኢሁ፣ ስለ በጎቹ ነፍሱን አሳልፎ የሚሰጥ እውነተኛ የበግ እረኛ እኔ ነኝ ሲል ጌታችን ተናግሯል። ይህንን ወስደው ሊቃውንቱ ይህንን ወስዳ ስንዷ ቤተክርስቲያናችን እሑዱን ኖላዊ ብለዋለች። ቀደም ባለው ጊዜ ነቢያቱ ፈኑ ብርሃነከ ወጽድቀከ፣ ብርሃንህን፣ ኃይልህን፣ ቀኝህን፣ ክንድህን ላክልን፣ ነፃ አውጣን፣ ባርነት ሰልችቶናል፣ መረገጥ መሮናል፣ አንገሽግሾናል፣ ካንተ በቀር ደግሞ ነፃ ሊያወጣን የሚችል ማንም የለምና እያሉ ወደ እግዚአብሔር ተጣርተው ነበርና እግዚአብሔር ደግሞ የልጆቹን እንባ የሚያብስ የልጆቹን ሰቆቃ የሚሰማ አምላክ ስለሆነ ከዲያብሎስ ባርነት ረገጣ ነፃ ሊያወጣን አንድ ልጁን ቀኙን ኃይሉን ክንዱን ላከልን እግዚአብሔር። ያንን ነቢያት ቀድመው ተናግረው ነበር። የእግዚአብሔር ቅዱስ ኢሳይያስም በዚህ በትንቢተ ኢሳይያስ ምዕራፍ 40 ላይ በተለይ ቁጥር 11 ላይ ከመ ኖላዊ ብሎ ገልጾታል። ክርስቶስን የሚመጣው እረኛ እንደ ኖላዊ እንደ እረኛ እንደሚታወቀው እንግዲህ በገጠሪቱ ኢትዮጵያ የተወለድን ብዙዎቻችን ከተሜዎችም እንኳን ብትሆኑ ያው ጥቂት ሲባል ትሰማላችሁ ባታውቁትም። እና እረኛ ይጠብቃል። በእውነት እረኛ በጎቹን ይጠብቃል። ወደ ለመለመው ስፍራ ይወስዳቸዋል፣ ሳር እንዲያገኙ እንዲበሉ፣ እንዳይራቡ። ወደ ውሃ ምንጭ ደግሞ ይወስዳቸዋል፣ እንዳይጠሙ እንዲጠጡ። አውሬ በተነሳ ጊዜ ወይም ሰራቂ፣ ተኩላ፣ ሌባ የሚዘርፍ የሚቀማ የሚሰልብ ቀስ አድርጎ የሚወስድ ወይም አስጨንቆ የሚወስድ የሚገድላቸው ደማቸውን የሚመጥ እንደ ነብር ያለው በመጣ ጊዜ እረኛው ነፍሱን ይሰጣል፣ ይጋፈጥላቸዋል፣ ይዋጋላቸዋል፣ ተከላክሎ ነፃ ያወጣቸዋል። ክርስቶስ እንዲህ ነው፣ አነ ውእቱ ኖላዊ ኄር ዘበአማን፣ እውነተኛ የበግ እረኛ እኔ ነኝ አለ። እውነተኛ የበግ እረኛ ነፍሱን ስለ ወዳጆቹ አሳልፎ ይሰጣል። ምንደኛ ከሆነ ግን አለ ወገኖቼ፣ ምንደኛ እረኛ አይጣልባችሁ። አሜን ራሜን። ምንደኛ እረኛ አታውቁ ዳሩ እናንተ አታውቁም ስል እንደ እውቀት የላችሁም እያልኩ አይደለም። እውቀታችሁስ የላቀ ነው፣ ግን ለእናንተ ሁሉ ቅዱስ ስለሚመስላችሁ ነው። አንዳንዴ ደግሞ የጣላ ያድርስ ነው፣ ሁሉንም ርኩስም ታደርጋላችሁ። ችግር ነው ለነገሩ። እና ምንደኛ እረኛ አለ። ምንደኛ እረኛ ማለት ቅጥረኛ ነው፣ ለገንዘብ የሚሰራ አይኑ ሀሳቡ ስራ ሁሉ ቢዝነስ ላይ ያተኮረ ማለት ነው። ቢዝነስ ማን ነው እሱ? ሌላ ችግር የለበትም፣ ገንዘብ ላይ። እንደዚህ ያሉ እረኞች አሉ። ይህን ደግሞ የተናገረው ክርስቶስ ነው። እኔ አለ እውነተኛ የበግ እረኛ ነኝ። እውነተኛ የበግ እረኛ ነፍሱን ስለ ወዳጆቹ አሳልፎ ይሰጣል። ቅጥረኛ ያልሆነ አለ ቅጥረኛ የሆነ እንደሆነ ቅጥረኛ ነው፣ ሙያተኛ ይለዋል ወንጌላችን። ሙያተኛ ቅጥረኛ የሆነ እንደሆነ ለገንዘቡ ለሚሰራ ምን አገባኝ ይላል። ምክንያቱም እነዚህ በጎች ቢበሉ ሌላዎቹ በጎች ጋር ሄዶ ደግሞ ይቀጠራል። እውነተኛ እረኛ የሆነ ከሆነ የኔ በጎች ስለሚል በሞት በሉ እስቲ የኔ በሉ እስቲ የኔ የምትሉትን አባት እግዚአብሔር ይስጣችሁ። የኔ የምንለውን አባት እግዚአብሔር ይስጠን። የኔ የምንለው የአባቶች ሁሉ አባት እውነተኞችን አባቶች የሚሰጥ እውነተኛው አባት አነ ውእቱ ኖላዊ ኄር ዘበአማን ብሎ የተናገረ እውነተኛ የበግ እረኛ እኔ ነኝ ያለ መድኃኔዓለም ክርስቶስ ለሁላችንም በዚህ ዘመን አባት በጠፋበት ጊዜ፣ ካህን በጠፋበት ጊዜ፣ ጳጳስ በጠፋበት ጊዜ፣ መነኩሴ በጠፋበት ጊዜ፣ አገልጋይ በጠፋበት ጊዜ ብቻ እንዳይመስላችሁ
ያው አገልጋዮች ካህናት ሲጠሩላችሁ እንዲህ ነው ሲባል ደስ ይላችኋል። እናንተ አይደል ምዕመንም በጠፋበት ጊዜ እውነተኛ ምዕመንም በጠፋበት ጊዜ ሁላችንም በጠፋንበት ጊዜ ተረግሯል። ነቢየ እግዚአብሔር እኮ በትንቢቱ እግዚአብሔር ሐወፀ እምሰማይ ከላይ ሆኖ አየ አልቦ ሁሉ አረ ወሁረ አሎ አልቦ ዘይገብራ ለሰናይ አልቦ ወኢአሃዱ ከመ መቃብር ክሱት ጎራይቱ እግዚአብሔር ከሰማይ ሆኖ አየ ተመለከተ። ነገር ግን ሰው አላገኘም። ምን አላገኘም? በሞቴ መልስ ምን አላገኘም? ምን አላገኘም? እግዚአብሔር ሰው አጣ። እግዚአብሔር ሰው ያድርገንና ሰው ሆነ እንድንገኝ እንዲያየን ፈቃዱ ይሁንልን። ይሄ ዘመን የድብልቅልቅ ዘመን ነው። የውጪው ደብልቂው የውቃው የደብልቀው ዘመን ነው። ከላይም ሰው ጠፍቷል፣ ከታችም ሰው ጠፍቷል፣ መሀልም ሰው ጠፍቷል። እንደው ሰው የሆነ እግዚአብሔር በእውነት ከንጽሕት ድንግል ሰው ባጣበት ዘመን አንዲት ብላቴና እመቤታችን ንጽሕት ሰው አግኝቶ ከእሱ አድርጎ ሁላችንን ዋጅቶን ሞተን ነበርና ሕያዋን አድርጎን ሰው ያደረገን እግዚአብሔር ሰው ሆኖ ሰው ያደረገን እግዚአብሔር ሰው ይስጠን። ብቻም አይደለም እኛን ሰው ያድርገን። ምክንያቱም እኛ ሰው ከሆን እኮ ሰው ይሰጠናል እኮ። ችግር እኮ ሁላችንም እኮ ሁሉም ጋር እኮ ተበላሽቷል። እንደዛ ስንል ታዲያ ደግ ደጉ ስለማይታይ ነው። ኧረ አሉን ጳጳሳት፣ ኧረ አሉን መነኮሳት፣ ኧረ አሉን ካህናት፣ ኧረ አሉን ምዕመናን። እኛ እዚያ አውደ ምሕረት ስንቆም እኮ የምንፈራችሁ ምዕመናን አላችሁ እኮ። ውስጣችሁን በቅድስና ያስጌጣችሁ እኮ አላችሁ። እኛም አናውቃችሁ፣ እግዚአብሔር የሚያውቃችሁ አሉን። አባቶቻችን አይምሰላችሁ አሉ። እግዚአብሔር ሰው አለው፣ ድብቅ ሰራዊት አለው። እግዚአብሔር ሰው አለው። ምክንያቱም ሰው የለውም። ምን ሰው አለው በዚህ ዘመን ካልንማ እግዚአብሔርን እየተገዳደርነው ነው፣ አይሰራም እያልነው ነው። አሉት ሰዎችና ከተምታታው ዘመን እኛም በእውነት ጽድቅ መምረጥ እየወደድን ጽድቅ መምረጥ ያቃተን የተቸገርንበት ዘመን ነውና ጽድቅ ሰርተን የሰውን ኃጢአት ሳናይ የራሳችንን ኃጢአት በንስሐ አጥበን በቅዱስ ሥጋው በክቡር ደሙ ማኅተም ታትመን ያችን የምትገለጠዋን ሀገራችን ሲሆን ኢየሩሳሌም ተስፋ የምናደርጋትን እንድናገኛት ቸሩ መድኃኔዓለም ይርዳን። እውነተኛ የበግ እረኛ እግዚአብሔር ሁላችንም እንደየአቅማችን እውነተኞች ሆነን እንድንኖር እሱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መልእክት አለ እዚሁ የምነግራችሁ፣ ሁላችሁ ታውቁታላችሁ። ድንገት እንግዳ የሆናችሁ ያልሰማችሁ ካላችሁ ነው። እንግዲህ ከ3 ከ4 ቀን በኋላ አይደል? ዛሬ ቀን ስንት? 26 አይደል? ዛሬ 26 ነው። ከትናንት ወዲያ ተክለ ሃይማኖት ነበሩ። በዚህ አጋጣሚ ለኢትዮጵያዊ ጻድቅ ለተክለ ሃይማኖት በዓለ ልደት እንኳን አደረሳችሁ። ይሄ ሰሞን የልደት ሰሞን ነው። ከ3 ቀን ከ4 ቀን በኋላ ደግሞ ክብር ይግባውና ጌታችን የሚወለድበት ቀን ነው። እንደገና ከ4 ቀን በኋላ ደግሞ ቅዱስ እስጢፋኖስ ልደቱ ነው። እዚህ ጋር ተክለ ሃይማኖት ተወለዱ። ጻድቁ ደጉ አባት፣ ደጉ ሩህሩህ አባት በረከታቸው ይደርብን፣ በረከታቸው ይደርብን። ጌታችን ደግሞ መሀል ሆኖ ደግሞ እሱ ተወለደ። ወደ ላይ ከፍ ብሎ ቅዱስ እስጢፋኖስ ተወለደ። ቅዱስ ላሊበላም ከጌታችን ልደት ጋር ነው ልደቱ በሁሉት ብዙ ቅዱሳን ልደታቸው ነው እና የሁሉም ቅዱሳን ልደት የሁሉም ቅዱሳን በረከት በሁላችን ላይ ይደርብን። ስለዚህ ሳምንት ዛሬ እሑድ ነው። ሳምንት ቅዳሜ ክብረ በዓል ነው። በዚህ ደብር ላሰሙ ማስታወቂያውን አዳርሱ። በየሚዲያው በምትችሉት ማስታወቂያውን እናንተም አባዙ፣ ሰውም ጥሩ። እናንተም ቀደም ብላችሁ ነው። ሊቃውንት ይመጣሉ። ማህሌት ሌሊት አለ። አርብ ደግሞ ዕለተ ቀኑ አርብ ነው። በነገራችን ላይ የጥር እስጢፋኖስ ዓመታዊ በዓሉ ጥር 17 ቀን አይደለም፣ ጥር 1 ቀን ነው። ሌላ ጊዜ በየወሩ እንደምታውቁት በ17 ነው። ስለዚህ ደብራችን ቅዱስ እስጢፋኖስ ወቅዱስ ልደታ ለማርያም እንደመሆኑ መጠን በአንድ ዓመታዊ በዓሉን የእስጢፋኖስ ስናከብር የእመቤታችን ደግሞ ልደታ ደግሞ ወርኃዊ በዓሏን እናከብራለንና አርብ የምትችሉ በዕለተ ቀኑ ቅዳሴ አለ። ታቦት የሚወጣው ግን ቅዳሜ ነው። ይህንን በዓል አክብረን እንድንባረክ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።